when the prophet dies ነብዩ ሲሞቱ these words were among what was recited in the Quran ነብዩ ከሞቱም በኋላ እነዚህ አያዎች ቁርአን ውስጥ ነበሩ እንቀራቸውም ነበረ ብላ ትናገራለች። ጓቀጥል ማሻአላህ መልካም። ይሄው በአይሻ በነበረበት ዘመን ወይም ደግሞ በእሷ ጊዜ ማለት ነው። ይሄ ቁርአን ላይ ነበር፣ አሁን ላይ ቁርአን ላይ የለም። የት ገባ? ዋይ እያገልጠቀ ስለምንድን ነው የምታወራው? አይሻ እዚህ ጋር ስለምንድን ነው እያወራች ያለችው? ለማንኛውም ስለ ቁርአን ነው አይደል? ስለ ቁርአን ነው። ቆይ የታለ መበረዙ? ተበርዟል የሚለው እኮ ተቀላቅለዋል ነው ብለን የታለ መበረዙ? ያ ፍየሉ በላችሁ ጠፋ። መወጋገርም ነበረ መጠባባትም ነበረ፣ የለም አሁን ጠፋ እኮ። የታለ መበረዙ? መበረዙ እኮ መቀላቀል ብሎ ነበረ። አላህ ያጠብቀዋለሁ ብሎ ነበረ። ፍየሉ አስበላው። ኧረ ዝም ብሎ ዝም አለ። ላሻለ የታለ መበረዙ? መበረዝ ማለት እኮ መቀላቀል ወይም መጨመር ማለት ነው። እሺ ወደ ቁርአን ክፍሉ ይደና መቀነስ ሌላ ጉዳይ ነው። አዎ እኮ ጠብቀዋለሁ ብሎ ነበር። አላህ ዋሽቷል። ዘና አልጠበቀውም፣ ተበላ። ፍየሉ አበላችሁ እና ሌላ ወይና ተጥላ ማለት ሲበላ ቁሞ ዝም ብሎ አየ እያልኩሽ እኮ ነው ያለሁት። ይሄው ቁርአን ተረታታውራሲ አሁን የተበረዘው የምታመጣ ከሆነ አምጣ። የተጨመረ ወይ የተቀላቀለ ነብይ ሚስት ያወራቸው ተረተረት ነው እና አላህ የሚያወራው ተረተረት ነው። ተረተረት አታውራ እያለች ምን ታርገኝ? ለምን ነው የምታረገኝ? ስሜት ያትኝ። ተረጋጊ እህታችን፣ አንዴ ተረጋጊ። አላህ ሱብሃነሁ ወተዓላ እንዲህ ብሎ ነበረ፣ እኛው ቁርአንን አወረድ ነው እኛ ጠባቂ ነን ብሎ ነበረ። ከዛ በኋላ ፍየሏ መጣ ትበላዋለች። እዛ ተረተረተን አውራሽ ሊሚት ያረከኝ አላወራ። ተረተረተን አውራ። ይኸው ቁርአን የከፈትኩ ቁርአኑን ተረተረታለች። አምጣ ቁርአን መበረዙ አምጣ። ተበረዘ ወይም ተቀላቀለ የሚል ፖለቲካ አትሰራ። ብራቮ። ቁርአን ክፍሉን እስኪ መልሰው የአላህ ሱብሃነሁ ወተዓላን ቃል ተረተረት አለችው። ማሻአላህ የሚያስብል ነው። ሱራ ስንት ነው? ያንተ ንግግር ነው ተረተረት ያልከው ፖለቲካ። ማሻአላህ እኔ የተናገርኩት የአላህን ቃል ነው። ሱረቱል ሂጅር ወይም ደግሞ ሱራ 15 ነው ቁጥር 9 ላይ ያለው። ስለዚህ ቆይ አንዴ ስሜት አያጡኝ። አላህ ጠብቀዋል ብሎ ነበር፣ ውሸቱን ነው። ኤኒሴንስ ዋሽቷል። በጀና ሁሬኖችን ሰጣችኋለሁ ምናምን የሚለው ማውሪ ውሸት ነው ማለት ነው። እና የተመለሽ ለምን ወጣሽ? አላህ ጠብቃለሁ ብሎ ነበር፣ አልጠበቀውም። ፍየል ሲበላው እና ኡትማን ሲያቃጥሉ ሲጫወቱበት ዝም ብሎ ነው ቁሞ ያየው። አልጠበቀውም። ሳንሱ ጠፍቷል። የምን የቁርአን ማለት ነው። ፍየል ሲበላው ቁሞ ያየ እያልኳችሁ ነው። እና ደግሞ እኔ ደግሞ እንግዲህ አስተውላችሁ አይታችሁ ከሆነ ሱራ 15 ቁጥር 9 ሱራ ነቢ ዳውድ 20:62 ያወራውና የእነዛን ነው አንበበን ያወራ ነው እና አይናታ። ስለዚህ ይሄ የምታወሩት ነገር ተረት ነው፣ ሐዲስና ቁርአን ተረት ነው አለችን። እናመሰግናለን። እንዲህ ብለሽ ስለተዘናዘች ማለት ነው። ቆይ አንዴ ሮናልዶ ልጠይቅ እስኪ። ይሄ ክታብ ነው፣ ሳና ይባላል። ማኑስክሪፕት ነው። እዚህ ላይ ማይከን ክፈትና ምን ይታያል እስኪ ስታየው ጽሁፎቹን? አይ እዚህ ማኑስክሪፕት ላይ ስታዩት ማለት ነው የጠፋ ነገር ይታያል። ይሄ ሁሉም ያምኑት ናቸው። ይሄ አፐር እና ሎወር ቴክስት ተብሎ እዚህ ማኑስክሪፕት ላይ ይታመናልና እዚህ ማኑስክሪፕት ላይ የሚታያቸው ከሆነ የጠፉ ነገሮች አሉ፣ የጠፉ ጽሁፎች አሉ። እናም ምን መሰላችሁ ዋናው ፖይንት እዚህ ጋር ያው ዛፐር ቴክስት አለ ኢንተርሊ ኮንፊርምስ ቱ ዘ ስታንዳርድ ኦቶማቲክ ቁርአን ኢን ቴክስት ኤንድ ኢን ዘ ስታንዳርድ ኦርደር ይልና ያስቀምጣል። ዘ ሎወር ቴክስት ካለ በኋላ which was erased ምን የጠፋ ኤንድ ሪትን ኦቨር ባይ ዘ አፐር ቴክስት ከአፐር ቴክስት ተጻፈበት ካን ስቲል ቢ ሪድ ዊዝ ዘ ሄልፕ ኦፍ አልትራቫዮሌት ይልና ላይት ይልና ኤንድ ኮምፒውተር ፕሮሰሲንግ ይልና ኮንቴንስ መኒ ቫሪዬሽን። ሙስሊሞች ምን አደረጉ? እዚህ የቁርአን ማኑስክሪፕት ላይ ሳና ማኑስክሪፕት ላይ የነበረው ከኦቶማኒክ ቁርአን ማኑስክሪፕት ጋር ወይም ከኦቶማን ቁርአን ጋር አልሄድ ሲላቸው ምን አደረጉት? አጠፉትና ይሄን አጠፉትና ምን አደረጉ? ከላይ ጻፉበት ማለት ነው። የድሮ ቁርአን ላይ የሳና የሚለው ከኦቶማን
ኡትማን የሚቀድመው ማኑስክሪፕት ከኡትማን ማኑስክሪፕት ጋር ጭራሽ አይመሳሰልም ነበር። ቴክስቹዋል ቫሪዬሽን ነበረው። ታዲያ ምን ያደረጉት? አጠፉትና ይሄ ሙስሊሞችም ያምኑት ነው። ጠፍቶ ከኡትማን ጋር እንዲመሳሰል ድጋሚ ጻፉት ማለት ነው። ሎወር ቴክስቱን ካያችሁ ይሄ ነው። ስለሆነ ቁርአን እንደፈለገ ተጠበቀ ብላችሁ ብትናገሩ ቁርአን አለመጠበቁን በማኑስክሪፕት ማየት ይቻላል። እንደዛውም ደግሞ ሐዲሳትም ማየት ይቻላል። ለማንኛውም ሀናን ጋር የቀድሞውን ሐዲስ ሀናን ጋር ጠፋ ላሰሽ ያ ጠፋ። ከዛ ሀና ላሰሽ ላንበብልሽ። አዎ ላሰሽ። አዎ ፍየሏ የበላችው አያዎች አሁን የሉም። የረሱት ነበረ። ሀፊዞችን ብትይ መሐመድን ብትይ አይ ሙሐመድም የረሳ ነበር። ሀፊዞቹም የረሱ ነበር። እሱን አሳይሻለሁ። ግን ቆይ አንዴ እንትን ሀፍዘውት ነበር የምትይ ከሆነ ሀናን ሀዲሱን ላንብብልሽና ከዛ እዚህ ሀዲስ ፍየሏ የበላቸውን ይሄን ቁራን ከአሁኑ ቁራን ታሳይኛለሽ። ሱናኒ በማጃ እኔ ታዲያ ቁርአን ምናምን ላሳይህ አልገባም። እኔ እስልምና ነው ክዬ ልከራከር ተበረዘ ምልበትን ገባኝ። ሀና አንዴ ፖይንቱን ስሚ። ተበረዘ ምልበትን ፖይንት ልንገርሽ። እንዲህ ይላል it was narrated that Aisha said አይሻ እንዳለችው the first of stoning end of breast feeding an adult 10 times was revealed ይላል። 10 ጊዜ ጡት ማጥባትና ከዛ ደግሞ በድንጋይ የመውገር አያ ተገልጦ ነበረ። ምን ራእይ ወርዶ ነበር ቁርአን ማለት ነው። ኤን ዘ ፔፐር ወዝ ዊዝ ሚ አንደር ማይ ፒሎ። ከዛ ወረቀቱ ደግሞ ትራሴ ስር ነበረ። አይሻ ነች የምትለው when the messenger of Allah died። ከዛ ነቢዩ ሲሞቱ we were preoccupied with his death። በሞቱ ተዘናግተን ነበር። and a time ship came in and ate it። ከዛ ደግሞ በግ መጥቶ በላው አለ። በጉ መጥቶ ስለበላው ብቻ አይደለም ተበረዘ የምንለው። ለመበረዙ ራስሽ ትነግሪናለሽ። ምን ታሳይናለሽ? ከአሁኑ ቁርአን ጋር ስቶኒንግ በድንጋይ የመውገር አያውን ታሳይኛለሽ። እንደዛ ደግሞ ብረስት ፊዲንግ 10 ጊዜ አንዳንድ ሰዎች ናቸው የሚሸመድዱት። ኦኬ አንቺ አልሸመደድሽው? እኔ ሸምድጄዋለሁኝ፣ ግን የማይሸመድዱ አሉ። አንብበው ነው እንጂ። እስቲ አንቺ ከሸመድዱት ውስጥ እንደሆንሽ እስቲ ያሳየን እስቲ በይልን። እሺ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ማርያም ሆይ በመልአኩ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላም ለአንቺ ሰላም ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ብሩክ ነሽ። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ማሻአላ ማሻአላ። አሁን ቅዱስ መንፈስ እናንተ ደግሞ የማሰንሽ ፍሬ ብሩክ ነሽ አትልም? ቆይ ተው ተው ረፉ ተው። ደግሞ ያልሸመደደ ሰው አለ ሲጀመር ጊዜ ነው። አይሻይ ሲጀመር የማይሸመድድም አለ። እሺ ምን ታስተምራላችሁና ነው? ምንም ታስተምሩት ነገር የለም። ምንም እናስተምረው ነገር ቁርአን ተበርዟል። እንዲህ ያላችሁ ራሳችሁን አጽናኑ። ለምንድን ነው የተናደድሽው? አንዴ ቆይ እንጂ
ቁርአን ተበርዟል። አንድ የተበረዘ ቃል አታመጣም። ምኑን ከቻት ጂቢቲ እየሰበሰብክ ታመጣለህ። አሁን ደግሞ ካልኩት ጸሎት ጋር ልታወጣ አለመሸምደድ ራሱ ቢችል ምንድን ነው ችግሩ? ኧረ እባክሽ እኔ ምን አልኩኝ? አይሻይ ኧረ ተረጋጊ እንዴ! አባታችን እሺ መንፈስሽ ተነሳልኝ አንዴ። ይሄን ያለማመድሽ ማን ነው? ያስተማረሽ ማን ነው? እኔ እጸልይ ነበረ። ስጸልይ ሸመደድኩት። በቃ ምንም አይሸመድድም ሰው አለ። ባልሸመድድም ማለት ነው። አንቺ ስለሌላ ሰው መተወሪ ስለ ራስሽ እኮ ነው መልሽ የተባልሽ። ምን አገባሽ ስለሌላ ሰው እናልኩ አይደለም። አንቺን ነው እየወራሽ ያለሁት። አንቺ መልሽልኝ። ማን ነው ያስተማረሽ? አንቺ አይሻይ ከዩቱብ ነው እኔ እንትን ያልኩት የተማርሽው። አዎ መጸለይ መሸምደድ እንዳለብኝ ስላልኩኝ ሸመደድ አይደለሽ እንዴ? አንቺ ለምንድን ነው ከዩቲዩብ ለምንድን ነው የምታየው? ልጅ እኮ ነሽ። ልጅ ነኝ ስል እኔ ከቤተሰብ ጋር አድጌ ምናምን ወደ አረብ ሀገር መጣሁት። ታስቀድሻለሽ ወይ ምናምን። ልጅ ሲኮን ቅዳሴ ማስቀደስ አይቻልም አይደለ? እኔ ስራ ነው ገጠር ነኝ። ስራ ነው ቤተሰቤን ማገዝ ነው። በቃ ለስሙ እንደዚህ ነው። አንድ ቀን ቅዳሴ ሄደሽ አታውቂም አይደለ? ኦሆ አይሻይ እንደው ምናልባት መማር ምናምን ከፈለግሽ ክርስትና ላይ እንደው ትማሪያለሽ። እሺ አሁን ተረጋጊና የተበረዘውን ቁርአን እንትን በልና ሌሎች ወንድሞች የሚጠይቁሽ ነገር ካለ ይጠይቁሽ። ከዛ መማር የምትፈልጊ ነገር መማርማ አይከለክልም። እድሜ ልኬን እማራለሁ። ችግር የለውም እኮ። አይ እናንተ አታስተምሩም ስላልሽን እኮ ግን አንድ ሰው ክርስቲያን ሆኖ ባለማወቁ ራሱ አይጠየቅም። አብዛኞቹ ክርስቲያኖች አያውቁም። የሚያውቁት ነገር የለም። አይሻይ የፈለግሽው ከተነሳሽ ብትፈርጪ ምንም ብትይ እኛ አለን እዚህ ጋር። እኛ ክርስቲያኖች ኦርቶዶክሶች ነን። የትኛው ማን አስተምረው ነው? ቤተክርስቲያን ካላስተማረችን ማን አስተምረው ነው ለአንቺ እዚህ ጋር አንድ ሁለት እያለ የምንመልሰው? ሰው ይታዘብሻል ከሰር እንኳን እና እባክሽ ቆጥበይ። እሺ ታይ በቃ ማውራት የምትፈልጉ ሰዎች ካላችሁ ቀጥሉ። እንዴት መሰላችሁ ሰዎች፣ ያው ሰሟን ሙስሊም ሲሆን ወንድሞች እህቶች ይኖሩታል። ማለትም የጂኒ ማለት ነው የአጋንንት ወንድሞች ይኖሩታል። እና ይህ ጸሎት ደግሞ አጋንንትን የሚያደርግ ነው። እንደ ቁርአን አጋንንት ሆኖ እንዲመጣባችሁ የሚያደርግ ሳይሆን አጋንንትን የሚያደርግ ነው። እና ተበሳጨች። በቃ አይታችሁ ከሆነ ከጌታችን ከኢየሱስ ዘንድ ካለች በኋላ በጣም ብዙ ትሆናለች። እኔ ሲንስ ይህ ከውስጥ ያለው አጋንንት እየተቃጠለ ነው። በዚህ ሊወጣ ነው። አሁን ተመቷል ማለት ነው። ይችላል አረን ያጋን ወደ ሀሳባችን ማለት የለብሽም አንቺ ትዝታ የለብኝም። እስካሁን የለብኝም። አሁን እንዳታስይዙኝ እንጂ ነብዩ ግን ሁሉ ላይም አጋንንት አለ ብሏል። ሁሉ ነብያችሁ ሰለላሁ ዐለይሂ ወሰለም መሐመድ አማኝ ነው ታዲያ። የአማኝ አጋንንት አለብሽ እኮ። እሺ የእባብ ወንድምስ ሊኖርሽ ይችላል? የምን የእባብ ወንድም እባብ ሆኖ ወንድም ሊኖርሽ ይችላል? የምን እባብ ነው ደግሞ? እባብ ሆኖ ወንድም እባብ ወንድምሽ ሊሆን ይችላል? እንዴት ሰምቼ አላውቅም። ነብዩ ብለዋል እባብ ወንድማችሁ ነው ብለዋል። ኧረ አይሉም። ተነብዩ ጋር ግን መቼም ተወርዱት የሚያዋሸው ነገር በጣም የሚገርም እኮ ነው። እሺ መጽሐፍን እንክፈትልሽ ዮ ክፈትልን እስቲ። ይህ ከማን ጋር ወንድም እንደሆንሽ ከማን ጋር እንደተዛመድሽ በዛው እንድታውቂው ማለት ነው። ይኸው አለ ታይትል ፖይንት አድርጌ ወደ ላይ ላምጣልህ። ሂድ ፖይንት አድርጌያታለሁ ወደ ላይ መጣለች። ኦኬ ይታያል። አላደባ ለሙፍረድ 446 ላይ ትንሽ ከፍ አድርጋትና ከፍ አድርጋት ታገኛታለህ። 446 እሷነት በቃ ያው አማርኛውን ራስ ታንበቢ ውስጥ አማርኛውን አድርግላትና ራሷ ታንበበው። ብለርድ ሆኗል። ለምንድን ነው? ምንድን ነው ይሄ? አዲስ ነው? ቁርአን ነው?
እኮ ለምን እንደሚመጣኝ አላውቅም። ጌታ አቀርበው ብለር የሆነ ዙም አድርግ ብለን ችግር የለም አቀርብልን። ማን ነው አንብብልን። ኦኬ እንዲህ ይላል። አባታቸው እንደዘገቡት ኡመር ረዲ ምናምን ከዛ በሚንበር ላይ እንዲህ ይሉ ነበር፣ እናንተ ሰዎች ሆይ ቤቶቻችሁን አሻሽሉ፣ ነገር ግን እነዚህን የቤት እባቦች ከማስፈራራታችሁ በፊት ተጠንቀቁ። ከነሱ ውስጥ ሙስሊም የሆኑት ለእናንተ ግልጽ አይሆኑም እና በአላህ እምላለሁ እኛ እንደ ጠላት ካደረግንባቸው ጊዜ ጀምሮ ከነሱ ጋር አላግባባም አለ። የሰው እባብ ነው የሚመስለኝ። ቤት ውስጥ ያሉ ማለት ነው የሚመስለኝ። አሁን ምሳሌ አንዳንዴ እኛም እባብ ብለን እንሳደባለን። ያ ሰው ክፉ ነው እንደው ተጠንቀቁ ይላል። 3 ቀን እኔ እንደዚህ አይመስለኝም። እንደናንተ በቀጥታ አይመስለኝም። እና እንዴት ነው አይሳይ እጠይቃለሁ። ስክሪንሾት አድርጌዋለሁ ግን አይመስለኝም። በሌላ ነብይ ደግሞ ሲናገር አንድ ሊትራሊ እንደሆነ ማለት ነው። ባይዘ በዚህ ታይዋለሽ። ሱና ነቢ ዳውድ 52:57 ላይ አንድ ሰውዬ እባብ ይገላል ቤት ውስጥ ማለት ነው። ግን ሲገባ እባብ አገኘ፣ ከዛ ይገላል። እባቡ ደግሞ ይነጥቋል። ስለ ክርስትና አታስተምሩ አይሳይው አይሳይ ስሜት አያትኝ ቆይ ተረጋጊ። አይ ቶፒክ ቁርአን ተበርዟል ቶፒክ ብሎ ዝም ማን እንዲ አዳምጥ። ወንድምሽ ማን ነው? ጂኒ አጋንንት። ወንድምሽ ማን ነው? እባብ። በጌታ በኢየሱስ ክርስቶስም እባብ ራሱ ሊወስብሽ ይችላል። ባይዘይ ማለት ጂኒ ሰዎችን ወሲብ ስለሚያደርግ እና ስለሚወልድ ማለት ነው። እባብ ሊወስብሽ ይችላል። እንደ እስልምና ባልሽ ሊሆን ይችላል። ከእንደዚህ ያለ በቃ የከረፋ በጣም አስከፊ ነው። ባይዘይ እባብ ወንድሜ ነው፣ እባብ ባሌ ነው፣ አጋንንት ባሌ ነው፣ ወሲብ ያደርገኛል፣ እወልዳለሁ አጠወል ባይዘ ይሄ ግልጽ የሆነ ነው። አልሰማችሁም? አቡ ሀይደር ሲናገር ይሄ መሰረት አይደል፣ የእስልምና መሰረት አይደለም። እኛ መሰረቱን ወደድ ነው እንጂ ውስጥ ገብታችሁ እናንተ የምትዘባርቁትን አይደለም። የእናንተ መሰረታችሁን አስተካክሉ መጀመሪያ፣ የራሳችሁን እምነት ማለት ነው። እስልምና መሰረቱ ተመችቶናል። ውስጥ እባብ ቁርጥ ብትል አይመለከተንም። አዎ ወንድማችሁ ነው ባለ እኮ እና ይወስባችኋል አለ። እንግዲህ ባል ሊሆን ይችላል አለ እና ሌላ ወይ እናት በጣም ይገርም እኮ ነው። አይሳይ ኧረ እባብ አይወስብም። አንተ ምን ሆነህ ነው እንዴ? አቡ ሀይደር ነህ እንጂና ስሚው የአጋንንት ወንድም አለን። አጋንንት እኮ መናፍስት ናቸው። እነሱ ክፉ መናፍስቶች ሲጠጉን እንደዛ የሚያደርግ ይኖራል። እንትን ለዩቱብ ላይ እኮ አይተህ ከሆነ ካሜራ ተገጥሞ እንትን ሲላት ማለት ነው መንፈስ እንደዚህ እኮ ይኖራል። ይወስባቸዋል፣ ይወልዳሉ እኮ ታውቂው። ቢስሚላ ብለው ካልጀመሩ አጋንንት አብረው ይጣበቅና ይወስባቸዋል። አሁን ለምሳሌ አንቺ ባል ቢስሚላ ብለው ካልጀመረ ሲወስብሽ ማለት ነው። አጋንንትም አብሮ ብልት ላይ ተጠምጥሞ ይወስብሻል። ክፉ መንፈስ ነው የሚለው እኮ ክፉ መንፈስ ተፈጥረዋል አይደለ? እነሱም ፈጣሪ የጠበቀን ነው እንጂ ይህን እኮ የምታውቁት ነገር ነው። አጋንንት ይጫወትብናል። እንኳን አንቺን መሐመድንም አልጠበቀውም እኮ አይሳይ። እንኳን አንቺ መሐመድንም አልጠበቀውም። ከአጋንንት እኮ አልተጠበቀም መሐመድ ራሱ። እና መሐመድ ነብይ ነው እንጂ ምንድነው ተማንገን ታወዳደሩት? ነብይ ነው እሱ፣ ነብይ ነው በቃ። አላህ ጠብቀው ስትይ እኮ ነው እሱ ራሱ አላህ ይጠብቀው መሐመድ ራሱ። ለምሳሌ አላህ ሲናገር እንዲህ አለ እና ሰው አይደለም አጋንንት ነብይ እኮ ሰው ናቸው እንደ ማንኛውም ሰው። አንዴ አዳምጪኝ፣ እሺ አዳምጪኝ። እንዲህ ብሎ ነበር አላህ በባሮች ላይ አጋንንት ስልጣን የለውም ብሎ ነበረ። መሐመድ ደግሞ የአላህ ባሪያ ነው አይደለም? አጋንንት እኮ እሱ ይወሰውሳል፣ ስልጣን የለውም። ተጫውቶበታል ግን መሐመድ ላይ በቃ ብቻው እንዲቃዥ አድርጎታል። ኢየሱስ ወሲብ እንዲያደርግ 40 ቀን እሱ እናየዋለን፣ ችግር የለም። መልካም ለምሳሌ አንድ እኩል ዝለለው ይሄን የምን አንድ እኩል እሱ እናየዋለን። የፈለግሽውን ትጠይቂያለሽ ክርስትና ላይ። አሁን ግን መሐመድን ራሷ ያልጠበቀ እንዴት ነው አንቺ የሚጠብቅሻለ? መሐመድን ባሪያው ነው፣ እኔም ባሪያው ነኝ። ይጠብቀኛል። የሚደርስብኝን ነገር ደግሞ መሐመድንም አልጠበቀው እያልኩሽ ነው። መሐመድንም አልጠበቀም። 57-65 ቡሃሪ ዮ
እና ሁሉም ሰው የሚደርስበትን ፈተናውን እንትን ይላል። በቃ ነብዩ ጀስት ሰው ናቸው። በቃ እኔ ምን መላክ ናቸው አላልኩም እኮ ነብዩ በባሮች ላይ አጋንንት ስልጣን የለውም ብሎ ነበር አላ። አዎ ስልጣን የለውም እኮ ስልጣን ከሌለው ለምንድን ነው ክርስትናጋም ማለት ስልጣን የለውም? እሱን እንመጣለን፣ ችግር የለም ክርስትና ላይ እንመጣለን። ይህን ለምሳሌ ይህን ሐዲስ ላንብብልሽ እንዲህ ይላል። ይህ ቡሃሪ ሐዲስ ነው፣ ሳሂህ ነው። ሰው እንዲህ ይላል ማጂክ ወዝ ወርክድ ኦን አላህ ሜሴንጀር፣ በአላህ መልእክተኛ በመሐመድ ላይ ሲህር ወይም ድግም ሰርቶባቸው ነበር። ሶ ዛት ሂ ዩዝድ ቱ ቲንክ ዳት ወደዚህኛው አድርግልኝ ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍስ፣ ከሚስቶቹ ጋር ወሲብ ያደረገ ይመስለው ነበረ። ዌር ሂ አክቹዋሊ ሃድ ኖት፣ ግን ወሲብ ያደረግ ነበረ። ብቻውን እንዲቃዥ አድርጎት ነበረ ይላል። እና ችግሩ ምንድን ነው? እንዲህ መሐመድን ያልጠበቀ እንዴት እና አንቺን ሊጠብቅሽ ይችላል? መሐመድን ባሪያ እኔም ባሪያ በባሮች ላይ ስልጣን የላቸውም ብሎ ነበር አላህ። ይሄ እኮ የሰዎች ድግምት እንጂ ሰይጣን እኮ አይደለም። ሰይጣን ነው ይላል እንዴ? በድግምቱ የሚሳበው ማለት ነው አጋንንት አይደለም። ድግምትማ ሰዎች ናቸው የሚደግሙብን የሆነ ነገር ምናምን። አጋንንት ማለት ያድግምት ስራ አይደለም፣ የአጋንንት ስራ አይደለም። አሁን ሰይጣን ማለት አሁን ምሳሌ እኔ ገደሉ ላይ ብቆም ግቢ እያለ እንትን ይለኛል እንጂ አይገፈትረኝም። ስልጣን የለውም ማለት ራሱ አይገፈትረኝም እና ገደል ውስጥ አልገባም። ግን ግቢ እያለ እዚህ ጋር ደግሞ መዝለል ያቅትሻል እያለ እንትን ይለኛል፣ ያግባባኛል። ግን መገፍተር አይችልም። ስልጣን የለውም። የዋን ክፍል እያት ሱራ 15 ሱረቱል ሂጅር ቁጥር 40 ላይ ያለች ነው። እነሆ ባሮቼ በእርሱ ላይ ለአንተ ስልጣን የለህም ይላል። በባሮቹ ላይ ስልጣን የለህም ብሎ ነበረ። ባሮች እንደሚጠብቅ ተናግሮ ነበረ። አላህ ስልጣን የለውም፣ ያግባባል እንጂ አያደርግም። አይ ብቻውን ወሲብ ያደርግ እንዲመስሉ አድርጓል መሐመድ። ድግምት ነው ሲጠየቅ ሰምቻለሁ። እኔ ኡስታዞቹ ጋር ሲጠይቁ ሲመለስ ሰምቻለሁ። ድግም ሰዎች አድርገውባቸው ነበረ መሐመድ ላይ ማለት ነው። ገብተን አንድ ክፍል ላሳይሽ እስቲ እንዴት አጋንንት ይሸውደው እንደነበረ መሐመድን ላሳይሽ። ታይትሏን ዞር ታደርግልኛለህ? አይቆስ መልካም። እንደዚህ ይላል ክፍሉ። ይህ ሱራ 17 የሌሊት ጉዞ ምዕራፍ ነው። ይታይሽ ከሆነ አይሻዬ እንዲህ ይላል ከእነርሱ የቻልከውን ሰው በድምፅህ አታል ይላል። ማን ነው ማንን በድምፅህ አታል ያለው አይሻዬ? ሰይጣን ማንን ነው ወይስ አላህ ሰይጣንን ነው? ከእነሱ የቻልከውን ሰው በድምፅህ አታል። ሲጨርስ አንብቦ አታል። ከእነርሱ የቻልከውን ሰው በድምፅህ አታል፣ በእነርሱ ላይም በፈረሰኞች በእግረኞች ሆነህ ለልብ በገንዘቦቻቸው በልጆቻቸው ተጋራቸው፣ ተስፋ ቃልም ግባላቸው ይልና ሰይጣንም ማታለልን እንጂ ተስፋ ቃልን አልገባላቸውም ይላል። ሰይጣን ነው፣ ሰይጣን ያታላል። አታል ተብሎ አላህ ፈቅዶለታል። እና ይችን ክፍል ደግሞ እናንብባት። ይቺ ሱረቱል ሂጅር ናት። ሱረቱል ሂጅር ቁጥር 34 እና 35 ላይ ያለችው እንዲህ ትላለች። አላህ አለው ከእርሱ ውጣ አንተ የተባረርክ እርጉም ነህ ይላል። ማንን ነው አላህ ማንን ነው እርጉም ነህ ብሎ ያባረረው? ሰይጣን ነው። አላህ ሰይጣንን አያርጋ። ይታይሽ ከሆነ ሱረቱል ሂጅር ሱራ 15 ቁጥር ስንት ነው? ቁጥር 34 ሶታ ኢብኑ ከቲርን ታውቂዋለሽ አይሻይ? ብዙ አይደለም ሐዲስ ላይ ግን አንብቤ እረዳለሁ። እኔ ደጋግሜ ሳነበው እረዳለሁ። ተፍሲር ነው፣ ሙፈሲር ነው። እሺ ላሳይሽ። ይታይሽ ከሆነ ሱራ 15 ሱረቱል ሂጅር ቁጥር 34 ላይ ያለውን ተፍሲር ማን ኢብኑ ከቲር ምን ብሎ ተናገረ እዚህ ክፍል ላይ የምትለዋል ላሳይሽ። ይኸው እንዲህ ይላል። አማርኛ ላደርግልሽ ወይስ እንግሊዝኛውን እያነበብኩ ተረጉምልሽ? ያሻይ አንተ ተርጉሞ ችግር የለም። እኔ አልችልም እንግሊዝ ወይ አላህ ከርስ ቢልስ አለ
ችግር የለም። ያው ተረጉምልሻለሁ አስፈላጊ ከሆነ ወይን አላህ ከርሲድ ኢብሊስ አላህ ኢብሊስን ሲረግመው አለ ሂዝ ኢሜጅ ኢንቱ ሰምቲንግ ዲፈረንት ፍሮም ዳት ኦፍ ዘ ኤንጅልስ መልኩ ከመላክ መልክነት ወላ መልክነት ተቀየረ ይላል። አላህ ኢብሊስን ሲረግመው ማለት ነው። ኤንድ ሂ ሜድ ኤ ሳውንድ ላይክ ኤ ቤል። ቤል ታውቂያለሽ አይሻ? ቤል ታውቂያለሽ? ቤል ምንድን ነው? ቤል አላውቅም። ደውል ማለት ነው። ኤንድ ሂ ሜድ ኤ ሳውንድ ላይክ ኤ ቤል እንደ ደውል የሚመስል ድምፅ አሰማ ይልና ኤቭሪ ቤል ዳት ሪንግ ኦን ዲስ እርስ በዚህ ምድር የሚጮኸው የደውል የሚመስል ድምፅ ሁሉ አለ አንቲል ዘ ዴይ ኦፍ ሪዘረክሽን እስከ ቅያማ ቀን ድረስ እስከ ሪዘረክሽን ቀን ድረስ ኢዝ ፓርት ኦፍ ዳት ይላል። የእሱ ድምፅ ነው ይላል። ስለዚህ አላህ ኢብሊስን በድምፅ አታለ ብሎታል፣ ረግሞታልም። ሰው ሲረገም ደግሞ ድምፁ እንደምን ያለ ድምፅ ነው የሆነው? አይሳይም፣ እንደ ደውል ያለ ድምፅ ነው። ስለዚህ ሰዎችን የሚያታልለው አላህ ማነው? ሰይጣን የሚያታልለው ሰዎችን በደውል በሚመስል ድምፅ ነው ማለት ነው አይደለም? በደውል አዎ፣ እስከ ቅያማ ቀን የሚጮህ የደውል ድምፅ የሚመስል ድምፅ የአጋንንት ነው ስለተባለ በዚህ በደውል ድምፅ ነው ሰዎችን የሚሸውደው አጋንንት። እንደሱ ይላል አይልም? በዚህ ድምፅ አታል ብሎታል። በድምፅ አታል ማለት ተባለ። የአጋንንት ድምፅ ደግሞ የደውል የሚመስል ድምፅ ነው። ስለዛ በደውል በሚመስል ድምፅ አታል እያለው ነው አላህ ሱብሃነሁ ወተዓላ። እንደዛ አይደለም እንትን በላቸው ነው በቃ የሆነ እንደ ጅንጀና ምን ልበልህ እንደሚባለው እኮ በድምፁ በዚህ በደውል ድምፅ እኮ ነው የሚጀነጅናቸው ወይም የሚያታልላቸው የሚያወሰውሳቸው እኮ ወስውስ ነው በቃ በድምፅ ማለት በመወሰስ ብቻ እንጂ ስልጣን የለውም፣ አልሰጠውም። ጎበዝ አንቺ ጎበዝ ነሽ ባይዘ። ስለዚህ በዚህ በደውል ድምፅ ይሰወሰውሳቸዋል። ሸውድ አታለ ስለተባለም ደግሞ ያታልላቸዋል ማለት ነው አጋንንት። ስለዛ ከተታለሉ ሰዎች መካከል አንዱ ማን ይባላል መሰለሽ? መሐመድ ይባላል። ማስረጃ ሱናን አናሳ መሐመድም ሰው ነው። ቆይ አንዴ አይ ቁርአን እንደሚመጣ ብሎ ይጠይቀዋል። ሂሳይድ ነብዩም እንዲህ አለ ላይክ ደ ሪንጊንግ ኦፍ ቤል አጋንንት በሚያታልልበት በአጋንንት ድምፅ ነበር ይመጣልኝ አለ። ስለዚህ ቁርአንን የሰጠው እያታለለ አጋንንት ነው። ውሸት ነው ይሄ፣ ውሸት ነው ይሄ። አሁን ያልከው ይኸው ሳሂህ ነው። ቅድም ሳሂህ ለምን አላመጣህም? ቅድም ፍየል በላች ምናምን የሚለው ጋር እንደዚህ አይነት ነበር የፈለኩት። ሀሰንም ሳሂህ አክሴፕተብል ነው። ይኸው ሳሂህ ነው ግሬዱ። ስለዚህ መሐመድን ቁርአን መልአክ የሰጠው መስሎ በመልአክ ተመስሎ እንዲሁም ቁርጡቢ እንዲላል